የቻምፒዮንስ ሊጉ የግማሽ ፍጻሜ ጨዋታ የመጀመሪያው ጨዋታ የሆነው በኤምሬትስ ተካሂዶ ነበር። እንግዲህ ባልተጠበቀ ሁኔታ ፒኤስጂ በጨዋታው ማሸነፍ ችሏል 1-0 ለፒኤስጂ በጣም ትልቅን እድል የሚያመጣ ነው። ነገር ግን ይህ ጨዋታ ተጠናቋል ማለት አይቻልም። በሁለቱም በኩል ግልጽ የሆነ ጨዋታን አሳይተውናል። በቀጣይ እንግዲህ በመልሱ ጨዋታ የሚጠበቅ ነው የሚሆኑት። ሁለቱም ቡድኖች የራሳቸው የሆነ ጥሩ አቋሞችን አሳይተዋል። ነገር ግን በአርሰናል በኩል ያለ ቶማስ ፓርቴ አርሰናል ከጨዋታ ወደ ጨዋታ በጣም እየቀዘቀዘ የሚሄድ ቡድን ነው። ቶማስ ፓርቴ ለዚህ ቡድን በጣም አስፈላጊው ተጫዋች ነው። ነገር ግን የቶማስ ፓርቴ በጨዋታ ውስጥ አስፈላጊነት ብቻ አይደለም ትናንት የታየው። ከዛ ይልቅ የዲክላን ራይስ በ8 ቁጥር ሚና የአርሰናል ተጫዋችነት በአርሰናል ቡድን ውስጥ በ8 ቁጥር ሚና የሚጫወት ተጫዋች ያስፈልጋቸዋልና ያለ ዲክላን ራይስ በ6 ቁጥር ሚና ሲጫወት እንደ ቶማስ ፓርቴ አለመው ዲክላን ራይስን በ8 ቁጥር ሚና ማጣት ነው አርሰናል ያጋጠመው። በአጠቃላይ በጣም ተቸግሯል። በአማካይ መስመሩ ላይ በተለይ የቪቲኒያ ጃውኔቬስ እና የፋቢያን ሩይዝ ጥምረት በአማካይ መስመሩ በኩል ለፒኤስጂ ጥሩ ነበር። በመጀመሪያዎቹ 20 ደቂቃዎች አርሰናል በጣም ተቸግሮ ነበር። ነገር ግን አርሰናል አሁንም ይበል የሚያሰኘውና ጥሩ ነገር ምንድነው በጨዋታው ውስጥ አንደኛ በረጅም የጎል ልዩነት አለመመራቱ 1-0 ለማስጠበቅ አቻ የሚያደርገውን ጎል በሁለተኛው አጋማሽ አስቆጥረው ባይጸድቅለትም ትልልቅ እድሎችን ፈጥሮ ዶናሩማ በሚያስገርም ብቃት እድሎቹን ማስቀረት ችሏል። እንግዲህ ማይክል አርቴታ በግብ ጠባቂ በኩል አርሰናል ኤሚ ማርቲኔዝ የነበረው ቡድን ነው ስታስቡትና እንደዚህ አይነት ሹት ስቶፕ የሚያደርጉ ትክክለኛ ግብ ጠባቂዎች ሉዊስ ኤንሪኬም እንደተናገረው ለፍጻሜም ቢደርሱ የፒኤስጂ ጥንካሬና የግብ ጠባቂውም ስራ ትልልቅ እድሎችን ማምከን ነውና ዶናሩማ በወራ መስከረም ካጋጠመው ሁኔታ አንፃር አሁን በጣም ተሻሽሎ ነው የመጣው። አርሰናል በአጥቂ በኩል ሚካኤል ሞሪኖን የሚናፍቀው ይመስላል። በአካሉ ገዘፍ ያለ አጥቂ የሚጠብቅ ይመስል ነበር። እንደዚህ አይነት አጥቂም አልነበረም። ስለዚህ በአጠቃላይ አርሰናል በቡድን ቅርጽነት በጣም ተቸግሮ የታየበት ጨዋታ ነው። አርሰናል እዚህ ቡድን ውስጥ እንግዲህ በብዙ ሁኔታዎች የተለያዩ ተጫዋቾች ጎለው አይተናል። ለምሳሌ ብንወስድ አሁን ገብርኤል ማጋሌሽ የለም፣ ካይ ሃቨርትዝ የለም። በዚህ ጨዋታ ላይ ግን የቶማስ ፓርቴ ያለመኖር ነው በጣም ትልቅ ልዩነትን የፈጠረው። እንግዲህ አርሰናሎች በሁለተኛው አጋማሽ በሚባል ሁኔታ በሚቀጥለው ሳምንት ሮብ ይህንን ጨዋታ ይቀለብሱታል ወይ የሚጠበቅ ነው የሚሆነው። አቅሙ አላቸው ወይ ምንም ጥያቄ የለውም። አርሰናል ተመልሶ ይህንን ጨዋታ የማሸነፍ አቅም አለው ብዬ አስባለሁ። ፒኤስጂ የሚዋዛ አይሆንም። ነገር ግን አርሰናል የተሻለ እድል አለው ብዬ አስባለሁ። ያ ማለት ግን አርሰናሎች በውድድር ዓመቱ ያሳያቸውን ብቃቶች የሚቀጥሉ ከሆነ ነው። አርሰናል እንደ ቡድን ምን ችግሮች አሉበት ብላችሁ ካሰባችሁ ግን ለምሳሌ የገብርኤል ማጋሌስ አለመኖርም ዛሬ በግልጽ ታይቷል። በመከላከሉ በኩል የሃቨርትዝ አለመኖር፣ በማጥቃቱ በኩል ሚካኤል ሞሪኖ ባለፉት ጨዋታዎች ሸፍኖት የነበራቸው ቦታዎች በጣም በልዩነት ይታያሉ። በፒኤስጂ በኩል የካራቭስኬሊያ ማስፈረማቸው ከባለፈው መስከረም ከገጠሙት ቡድን በጣም የተለየ ቡድን ነው ይታያል። በሚገባ መስመሩን ጠብቆ መጫወት የሚችል ነው። ኡስማን ዴምቤሌ በዛ ጨዋታ ላይ እንዳልነበረ የምታስታውሱ ነው። ዴምቤሌ በጨዋታው ላይ አርሰናሎችን ብትንትናቸውን ሲያወጣ የነበረ በጨዋታው ላይ በሆነ አጋጣሚ 6 ቁጥር በሆነ አጋጣሚ መስመር ተጫዋቹ ነው ያየነው። በጣም ጥሩ ተጫዋችን ያየን የምንገኘው። ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርሻ ያግዘናል። ወዳጆቻችን በእናንተ እይታ ስለጨዋታው ምን ታስባላችሁ? አንዳንድ አስተያየቶችን አስቀምጡልኝ። ምን ይሰማችኋል? እውነት አርሰናል በመልሱ ጨዋታ ቀልብሶ ውጤቱን የማለፍ አቅም አለው ወይ? ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እኔ እንግዲህ የመጀመሪያው መረጃ የሚሆነው አርሰናሎች የቲፎ አሰራራቸው በጣም ከባድ ተቃውሞ እያገጠመው ነው። በአርሰናል በኤምሬትስ ስታዲየም በጣም የሪያል ማድሪዱን የማይመስል ድባብ ነው የታየው። በጣም ደካማ የነበረ ድባብ ነው። ይህ መሻሻል ይጠበቅበታል። ከሜዳቸው ጠንከር ብለው መምጣት ይጠበቅባቸዋል። አርሰናል በጨዋታው ላይ እንግዲህ አርሰናል 0 ፒኤስጂ 1 ነው። ነገር ግን በኤክስፔክትድ ጎል በኩል አርሰናል የተሻለ ድል እንደፈጠረ የኦፕታ ሱፐር ኮምፒውተር ያሳያል። 1.7 ነው አርሰናል የፈጠረው፣ ፒኤስጂ 1.1 ነው። አርሰናል 10 ሹቶችን ፒኤስጂ 11። በጣም የተጠጋጋ ድሎች ነውና ማይክል አርቴታም እንዳለው ያለን ልዩነት በጣም ትንሽ ነው ብሏል። ስለዚህ ሁለቱም ቡድኖች የማለፍ ድል ይኖራቸዋል። ነገር ግን አርሰናል በጣም ትልቅ ተራ ከፊቱ ይጠብቀዋል ብዬ አስባለሁ። ወደ ፓርክ ደ ፕሪንስ ሄዶ መሳሳት ሳይሆን ጎሎችን ማስቆጠር ያለ መሳሳት ይጠበቅበታል። 49% የኳስ ቁጥጥር ነበረው አርሰናል፣ 51% ፒኤስጂ። ይሄ ራሱ የተጠጋጋ ነው። እንግዲህ አርሰናል 62% ፊልድ ቲልት ነበረው። ይህ ትልቁ እድላቸው ነው ማለት የሚቻሉ። ነገር ግን የፒኤስጂን መልሶ ማጥቃት መልፈኞቹ ለመቋቋም ሲቸገሩ ይታያል። አንደኛ ጎሉ የተቆጠረበት ደቂቃ ላይ አርሰናል የኮንሰንትሬሽን ችግር እና በጣም ትልቁ በዚህ ሁኔታ ላይ መታየት የሚጠበቅበት የዲክላን ራይስ የ6 ቁጥር ሚናነቱን በሚገባ እንግዲህ አልተረዳም ማለት ይቻላል። ወደ ካራቭስኬሊያን ለማቆም ሲሄድ ኦስማን ዴምቤሌን ቦታ የመሃል ስፔሱን ክፍት አድርጎለት ነበር የሄደው። ኦስማን ዴምቤሌ ደግሞ በውድድር ዓመቱ ላይ ምርጡ ብቃቱ ላይ ከሚገኙ ተጫዋቾች ውስጥ አንዱ ነው። ስለዚህ በድንቅ ብቃት ጨረሰው ማለት ይቻላል። 1-0 እንግዲህ ከዚህ በፊት ሊቨርፑልንም አንፊልድ ላይ አሸንፏል። አርሰናል ላይ ኤምሬትስ ላይ አሸንፏል። የጥሩ ብቃታቸው ነው። ሊቨርፑል ደግሞ ፓርክ ደ ፕሪንስ ላይ 1-0 አሸንፎ መምጣቱ የሚታወቅ ነው። እንግዲህ አርሰናል ብዙ ነገሮችን መስራት የሚጠበቅበት ነው። በውድድር ዓመቱ በብዙ ሁኔታዎች ስታዩ እንደ ቡድን በተለያዩ አይነት ሁኔታዎች
አርሰናል ተፈትኖ ማለፍ ይጠበቅበታል። አንዱ እንግዲህ በመልሱ ጨዋታ ማሸነፍ ግድ ይለዋል። እንግዲህ በሁለት የጎል ልዩነቶች ማሸነፍ የሚችል ከሆነ ጥሩ የሚባል ነው። አሁን እንደ ሌሎች ጊዜያቶች ከሜዳ ውጭ ያስቆጠረ የሚል አዳዲስ ህጎች የሉም። ስለዚህ አርሰናል በዛ በኩል መጠቀም የሚችል ይመስለኛል። እንግዲህ ስለ ጨዋታው ስናወራ በመጨረሻዎቹ 10 ደቂቃዎች አርሰናሎች በጣም ክፍት ነበሩ። በተለይ ባርኮላና ጎንካሎ ራሞስ ያሳለፏቸው የሚያሳጧቸው እድሎችን ማንሳት ይቻላል። በአርሰናል በኩል ግን እንደኔ እይታ ማይክል አርቴታ በብዙ ጊዜ ስህተት ሰርቶ ከማናውቃቸው ጥሩ አሰልጣኞች ውስጥ አንዱ ነው። እንግዲህ በታክቲካዊ ሂደቱ በኩል በተለይ ነገር ግን በትናንቱ ጨዋታ ላይ በጣም ትልልቅ ስህተቶችን ሲሰራ ይታያል። አይኖ ቡድኑ በጉዳት ችግር ላይ እንደሆነ ነገር ግን ያልተዘጋጀና የተዘጋጀ ቡድን እስከሚመስል ድረስ በጨዋታው ውስጥ ነው ራሳቸውን እየፈለጉ እያገኙ አርሰናሎች የቀጠሉት። አርሰናል እንደ ቡድን ምን ችግሮች ነበሩበት በትናንቱ ጨዋታዎች ብለን ካየነው የአማካይ መስመሩ የተከላካይ መስመሩ ላይ ችግር ይታያል። አሁንም ግን ቢሆን ግን እዚህ ቡድን ውስጥ የሊዩስ ስካሊና የዲክላን ራይስ ፕሮግሬሲቭ ፓሶች ያስፈልጋሉ። ወደፊት ኳሶችን ሁለቱ ናቸው እድሎችን ለመፍጠር የሞከሩት። ማርቲን ኦዴጋርድ ምን ነካው? ማርቲን ኦዴጋርድ በጣም ደካማ ብቃትን ነው ያሳየው በዚህ ጨዋታ ላይ። ከዛ ውጭ እንግዲህ ጥሩ ፐርፎርማንሱን ማየት አልቻለም። እንግዲህ እንደ ቡድን ካያችሁ አርሰናሎች በሪያል ማድሪድ ጨዋታ ላይ ኪሊያን ምባፔን ማቆም የቻሉበት አስደናቂ ብቃት እንደነበር የሚታወስ ነው። ነገር ግን ለዴምቤሌ ያ ስታይል የሚሰራው ነው አልተገኘም። ዴምቤሌ በተለይ ከሳጥኑ ውጭ መንቀሳቀስ የሚችል ነው። በዘንድሮ ውድድር ዓመት 32 ጎሎችና 11 አሲስቶችን አሉት። በጥሩ ፐርፎርማንስ ብዙ ቦታዎችን መሸፈን የሚችል ተጫዋች ሆኖ ይታያል ዴምቤሌ። አርሰናልን እንግዲህ የተከላካዮችን ግራ ለማጋበት የመጣ እስከሚመስል ድረስ ዲዛይር ዱዌ ዴምቤሌ እና ከረብስኬሊያ በጣም የተለየ ምሽትን አሳልፏል። ዲክላን ራይስ ግን በአርሰናል አጨዋወት ውስጥ 6 ቁጥር ሚና ላይ በጣም እንደሚቸገር ከዚህ በኋላም የሚያሳይ ነው። የቶማስ ፓርቴ እንግዲህ በመልሱ ጨዋታ መመለስ አርሰናልን አንደኛ ኳሱን ፕሮግረስ እንዲያደርግ በቀኝ በኩል ላይ የተከላካዮችን ሽፋን እንዲሰጥ፣ ጃኮብ ኪየር ተረጋግቶ እንዲከላከል፣ ዊሊያም ሳሊባ ሽፋኖች እንዲሰጥ የሚያደርግ ለተከላካይና ለአማካኝ ከአማካኞቹ ወደ አጥቂው በጣም የተሻለ የነበረውን ቅርጹን እንዲያሻሽል የሚያደርገው ነው። ዳርማቻችን የፓርቴ አለመኖር ምን ያክል አርሰናልን ጎዳው ካላችሁ መከላከሉን ጎዳው። ከዛ ውጭ ደግሞ የአርሰናልን ማጥቃት በሚመለከትም ጎዳው። ሁለቱንም ነው የጎዳው ብዬ አስባለሁ። መከላከሉን በምትሉበት ጊዜ ፓርቴ በጣም የተሻለ ጌም ሪዲንግ ጨዋታዎችን የማንበብና በትክክለኛው ሰዓት ትክክለኛው ቦታ ላይ የመገኘት አቅም ያለው ተጫዋች ነው። ከዛ ውጭ ደግሞ ሁለቱንም ቦታዎች ሽፋን የሚሰጥ አይነት ተጫዋች ነው ፓርቴ። በዛ ታክቲካዊ ሂደቱ ላይ የምታደንቁት አይነት ተጫዋች ነው። ያ ብቻ ግን አይደለም። የፓርቴን ቦታ ለመሸፈን ሲባል አንደኛ ዲክላን ራይስ ወደ አማካይ መስመር ሲመጣ አርሰናል ከዲክላን ራይስ የሚያገኘውን የፕሮግሬሲቭ ፓስ ወይም ወደፊት ኳሱን ይዞ የመሄድ አቅሙ ቀነሰ ማለት ይቻላል። አንድ ይሄ ነው። ሁለተኛ ሚኬል ሞሪኖ ከአጥቂነት ደግሞ የዲክላን ራይስን ቦታ ለመሸፈን ሲመጣ አሁንም ሌላ ጉድለት ደግሞ አርሰናል አጋጠመው። አርሰናል ምን አጋጠመው? በፒኤስጂ ረጃጅም አጥቂዎች መካከል ሊያንድሮ ትሮሳርድ ምንም የተለየ ነገር ለመፍጠር ሲቸገር አይተነዋል። እንዲሁም በአንዳንድ አጋጣሚዎች ማርቲኔሊ ላይ የትሮሳርድን ቦታ ለመሸፈን ሲጥር ይታያል። ስለዚህ ምንም ልታወዳድሩት አትችሉም። ሉዊስ ኤንሪኬ ቡድን በጉዳት እየተቸገረ ያለ ቡድን አይደለም። ሙሉ ስኳዱ ያሉት ነው። ስለዚህ አርሰናል በቀጣዩ ጨዋታ ምን ነገሮች ይጠበቁበታል ብላችሁ ካሰባችሁ አንደኛ ኢንተንሲቲውን ማሻሻል፣ የቶማስ ፓርቴ ዲክላን ራይስ እና እንዲሁም ደግሞ የማርቲን ኦዴጋርድ አማካይ መስመር። በተለይ በኦዴጋርድን በሚመለከት ደግሞ ማይክል አርቴታ ቶሎ ለምን መለወጥ እንዳልቻለና ኢታን ንዋነሪ የተሻለ ጎሎችን ለማስቆጠር ከዲክላን ራይስ የሚያገኛቸውን እድሎች የተሻለ አርሰናልን ማጥቃት ማገዝ የሚችል ይመስለኛል። ለቡካዮ ሳካ የተሻለ እድሎችን ማምጣት የሚያስችል ሆኖ ይታየኛል። ስለዚህ አርሰናል በአጠቃላይ በጨዋታው ላይ አርሰናል ለምሳሌ 2 እድሎችን ፈጥቷል። ማርቲኔሊ ድል በግልጽ በሚታይ ሁኔታ በጣም በጥሩ ፐርፎርማንስ የቦል ፕሮግሬሽኑ ላይ ጥሩ ስራን የሰራው በሉዊስ ስካሊ ነበር። ያም ይበል የሚያሰኝ በጣም ጥሩ ፐርፎርማንስ ነበር። በሁለተኛው አጋማሽ አሁንም እንደዚሁ የዲክላን ራይስ ፕሮግረስ ያደረገውን ኳስ በሚገባ እንግዲህ ሁለቱንም ኳሶች ዶናሩማ አስቆርጧል። ፒኤስጂ ቡድን በጣም ስኬታማ ከሆነ የዚህ ተጫዋች ብቃት መነሳት ያለበት ይመስለኛል። ሊቨርፑልን ፔናልቲ ሲያሸንፉ የዚህ ልጅ ብቃት ነበር። በአስቶን ቪላ የቴሌማንስን ኳሶች ሲያድን በጣም ጥሩ ብቃቱን አሳይቶን ነበር። እንግዲህ የአርሰናሉ ጨዋታ ላይ በዚህ ጨዋታ ላይ ደግሞ ጥሩ ብቃቱን አሳይቷል። በመስከረሙ ጨዋታ በተለይ የሃቨርትዝን ጎል በሚመለከት፣ ሁለተኛ ደግሞ ቡካዮ ሳካ ያሻማቸውን ኳሶች በሚመለከት በጣም ሲሳሳት ይታይ የነበረው ዶናሩማ አሁን ግን ተረጋግቶ በጥሩ ፐርፎርማንስ ላይ እንዳለ የሚያሳይ ነው። እንግዲህ አሁንም ማይክል አርቴታም ሉዊስ ኤንሪኬም እንደሚሉት በጣም ጠባብ እድል ነው። በአሳዛኝ ሁኔታ በሚባልም ፒኤስጂ በጨዋታው ላይ 2 እና 3 እድሎችን መምራት ይችል ነበር። አርሰናልም 2 እና 3 ጎሎችን ማስቆጠር ይችል ነበር። እንግዲህ በኔ እይታ ፒኤስጂ የተለየውን አርሰናል የሚገጥም ይመስለኛል። ቶማስ ፓርቴ የመመለሱ ጉዳይ በጣም አስፈላጊ ሆኖ ይታያል። አርሰናልም በተለየ ረሃብን በተለይ አርሰናል ከሜዳቸው ውጭ ሲጫወቱ ጠንከር ያለ ቡድን መሆኑን መርሳት የለባችሁም። በሜዳቸው ውጭ አርሰናል ጥሩ
ፐርፎርማንስ ካላቸው ቡድኖች ውስጥ አንዱ ነው። በሜዳቸው የመቸገርና የደጋፊ ሁኔታ በጣም የሚያስቸግራቸው ይመስለኛል። ትናንት አንዳንድ የአርሰናል ደጋፊዎች እንዲሁም ወጣው ራሱ አስተያየት ሲሰጡ ላይብረሪ ይመስል ነበር ጸጥታው የሚለው በጣም በፒኤስጂ ደጋፊዎች ከፍተኛ የሆነ ሁኔታዎች ይታዩ ነበር። ከዛ ውጭ ሉዊስ ኤንሪኬ ማይክል አርቴታን ደግሞ በሚገባ በማሰልጠን ሂደቱ ላይ እንደበለጠውም የሚታይ ነው። ነገር ግን አርሰናል የተሻሉ ፐርፎርማንስ ማድረግ የተሻለ ብቃታቸውን ማውጣት አሁንም ይችላሉ ብዬ አስባለሁ። የኦዴጋርድ አሁንም የተሻለ ቦታዎችን መሸፈን ብቻ ሳይሆን ጎሎችን ወደ ማስቆጠር መምጣት ይጠበቅበታል። ዲክላን ራይስ ሌላኛው ነው የሚሆነው። ቡካዮ ሳካ እነዚህ የማጥቃት ክፍሉ አርሰናል ማጥቃቱንም አማካኙንም ተከላካዩንም ነው ቶማስ ፓርቲ ሁኔታ አለመኖር ምክንያት የተዛባው ብዬ አስባለሁ። ምን ያክል የዚህ ልጅ ቁልፍ ተጫዋችነት የሚታይ ነው። ስለዚህ ያንን ማቆም የሚያስፈልግ ይመስለኛል። የቶማስ ፓርቲ መመለስ አርሰናሉ ሽፋንን የሚሰጥ ነው። አንደኛ ቶማስ ፓርቲ ጥግ ለምሳሌ ስካሊ ሲሰለፍ አይታችሁት ከሆነ ቶማስ ፓርቲ በሚገባ ሽፋን ይሰጧል። ያን ማስቀጠል ያስፈልጋል። ከዛ ውጭ የሉዊስ ኤንሪኬ ቡድን በጣም በተለየ አጨዋወት የመጣው ምንድነው በመልሶ ማጥቃት። ከዛ ውጭ አርሰናል ፕረስ በሚያደርግበት ጊዜ በቀላሉ ፕረሳቸውን ጥሰው የመውጣትና የማጥቃት አቅማቸው በጣም የሚደነቅ ነው። አርሰናልን ደግሞ በሚገባ ፕረስ አድርገውታል። ስለዚህ አርሰናሎች የተሻለ ብዙ ኪሎ ሜትሮችን መሸፈንና ማጥቃታቸውን ማሻሻል ያስፈልጋቸዋል። ውዳድማቻችን በዚህ ጨዋታ ዙሪያ ብዙ ፕሮግራሞችን ይዘንላችሁ እንመጣለን። አርሰናል ምን ማድረግ ይጠበቅበታል? የሉዊስ ኤንሪኬ ቡድንስ ምን የተሻሉ ብቃቶችን ያሳያል? እንግዲህ የሉዊስ ኤንሪኬ ቡድን በአመቱ ለመጀመሪያ ጊዜ በፓርክ ደ ፕሪንስ ተሸንፏል። በዛ ጨዋታ ላይ የምታስታውሱት በኒስ ነው 3-1 የተሸነፈው። ስለዚህ አሁንም አርሰናል ከቆሙ ኳሶች ላይ ጎሎችን ፒኤስጂ ላይ ማስቆጠር የመቻል እድል አላቸው። በዚህ ጨዋታም ጎል አስቆጠሩ የሞሪኖ ጎል እንደተሻረ የሚታወቅ ነው። ምክንያቱም በኦፍሳይድ ምክንያት ይህንን ማሻሻል ድሎችን በሚገባ መጠቀም ከአርሰናል ይጠበቃል። በዛሬ ጨዋታ ላይ ግን የዊሊያም ሳሊባን ብቃት ሳይደነቅ መውጣት ያለበት አይመስለኝም። ጥሩ ፐርፎርማንሱን አሳይቷል። ጃኮብ ኪየርም ጥሩ ነበር፣ ቲምበርም ጥሩ ብቃታቸውን አሳይቷል። ነገር ግን አርሰናል አሁንም ያሉትን ችግሮች መፍትሄ ማምጣት ግድ የሚላቸው ይመስለኛል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።